ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ህጻናት በተደጋጋሚ በሳምባ ምች እንዳይጠቁ ማድረግ ያሉብን 6 መከላከያ መንገዶችን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የመጀመሪያውና አንደኛው ህጻናትን በአግባቡ ክትባትን ማስከተብ አለብን ማለት ነው። ክትባት እንደሚታወቀው 90% እና እዛ በላይ አካባቢ ህጻናት ለሳምባ ምች እንዳይጠቁ የሚከላከል እጅግ በጣም አስፈላጊና ዘ ሞስት ኢፌክቲቭ እያልን የምንጠራው መንገድ ነው ማለት ነው። ስለዚህ ህጻናትን በእድሜ ልካቸው ከተወለዱ ጀምሮ በደንብ ማስከተብ አለብን ማለት ነው። ብዙ ጊዜ ህጻናትን በስርዓት የምናስከትባቸው ከሆነ አሁን እንዳልነው ለተለያዩ በሽታዎች በቀላሉ እንዳይጠቁ ማድረግ እንችላለን ማለት ነው። ከነዚህ ውስጥ አንዱ በተደጋጋሚ ህጻናት ለሳምባ ምች ይጠቃሉና ህጻናትን በአግባቡ ማስከተብ አስፈላጊ ነው ማለት ነው። ከነዚህ ክትባቶች ውስጥ እንግዲህ አንዱ ፒሲቪ እያልን የምንጠራው ወይም ደግሞ ኒሞኮካል ኮንጀክቲቭ ቫክሲን እያልን የምንጠራው ለኒሞኒያ የሚሰጥ የቫክሲን አይነት አለ። ይሄ ክትባት ወይም ደግሞ ቫክሲን እንደሚታወቀው ከ1 እስከ 3 ጊዜ በኢሚዩናይዜሽን ስኬጁል መሰረት ይሰጣል ማለት ነው። ሌላው ደግሞ ኢንፍሉዌንዛ ቫክሲን እያልን የምንጠራው አለ። ይሄ የቫክሲን አይነት ይሰጣል ማለት ነው። እንደሚታወቀው ኢንፍሉዌንዛ በስራ ካልታከመ አሁን እንዳልነው ለኒሞኒያ ተጋላጭነታቸው እንዲጨምር ስለሚያደርግ ይህንን በአግባቡ ማስከተብ አለብን ማለት ነው በእድሜያቸው መሰረት። ሌላው ቻይልድሁድ ቫክሲን ብለን የምንጠራው ወይም ደግሞ ህጻናት ከተወለዱ በኋላ በኢሚዩናይዜሽን ስኬጁል መሰረት የተለያዩ ክትባቶች ይሰጣቸዋል ማለት ነው። ለምሳሌ ሄሞፊሊስ ኢንፍሉዌንዛ ታይፕ ቢ እያልን የምንጠራው የቫክሲን ይሰጣል። ሚዝል፣ ፐርቶሲስ ወይም ደግሞ ተክተክ እያልን የምንጠራው ሌሎችም የክትባት አይነቶች በአግባቡ ከተወለዱ በኋላ በኢሚዩናይዜሽን ስኬጁል መሰረት በአግባቡ ይሰጣቸዋል ማለት። ስለዚህ እነዚህን ክትባቶች ህጻናትን በደንብ ማስከተብና እንዲያገኙ ማድረግ አለብን ማለት ነው። ስለዚህ ክትባት አንዱ ዘ ሞስት ኢፌክቲቭ እና ብዙ ጊዜ ሌላ ችግር እንዳይደርስባቸው ለተደጋጋሚ ኢንፌክሽን እንዳይጠቁ ከሚያደርጉ ዋነኛ ነገሮች አንዱ ነው ማለት ነው። ሁለተኛ ጡትን በአግባቡ ማጥባት ነው። ብረስት ፊዲንግ እያልን የምንጠራውን ህጻናትን ለ6 ወር ምንም አይነት ተጨማሪ ምግብ ሳንሰጥ ወተት የእናታቸውን ጡት ብቻ በአግባቡ እንዲጠቡ ማድረግ አለብን ማለት ነው። ያ ማለት ኤክስክሉሲቭ ብረስት ፊዲንግ እያልን እንጠራዋለን። ከ6 ወር በኋላ ደግሞ ተጨማሪ ምግብ በመጨመር ለሁለት አመት ያህል ህጻናትን ጡት እንዲጠቡ ማድረግ ያለብን ማለት ነው። እንደሚታወቀው የእናት ጡት ቫይታሚን ኤ እና ሌሎችም ጠቃሚ የሆኑ የበሽታ መከላከል ስርዓትን የሚደግፉ ንጥረ ነገሮችን በውስጡ ስለያዘ በአግባቡ ህጻናትን ማጥባት በጣም አስፈላጊ ነው ማለት። ስለዚህ የበሽታ መከላከል ስርዓታቸውን በመደገፍ በቀላሉ ለተለያዩ ችግሮች እንዳይጠቁ ያደርጋል። ከነዚህ ውስጥ አንዱ ኒሞኒያንም ስለሚከላከል እንዲሁም ደግሞ የተለያዩ ችግሮች እንዳይገጥማቸው ስለሚያደርግ በስርዓት ህጻናትን ማጥባት ያስፈልጋል ማለት ነው። ሶስተኛ ንጽህናና የአኗኗር ዘይቤን ማስተካከል አለብን ማለት ነው። ህጻናት በተለይ ብዙ ጊዜ ህጻናት የተለያዩ ነገሮችን በመንካት ከእጃቸው ወደ አፋቸው በማድረግ የተለያዩ ነገሮችን አፋቸው ውስጥ ያስገባሉ እና በዛ ሂደት ለተለያዩ ኢንፌክሽኖች ይጠቃሉ። ስለዚህ ከነዚህ ውስጥ አንዱ ኒሞኒያ ወይም ደግሞ የሳምባ ምች ነው። ስለዚህ ህጻናትን በውሃና በሳሙና በደንብ ማጠብ አለብን ማለት ነው። በተለይ በሚስሉበት ጊዜ የተለያዩ ነገሮችን ከነኩ በኋላ ከሽንት ቤት መልስ ምግብ ከመብላታቸው በፊት ህጻናትን በደንብ እጃቸውን ማጠብ አስፈላጊ ነው ማለት ነው። እንዲሁም ደግሞ ንጹህ የሆነ ውሃ እንዲጠጡ እንዲጠቀሙ ማድረግም አለብን ማለት ነው። በተለይ የንጽህናው ያልተጠበቀ ውሃ ከሆነ ለተለያዩ ችግሮች ያጋልጣቸዋል ማለት ነው። ስለዚህ ህጻናትን ውሃ ስናጠጣ በደንብ የፈላ ውሃ ቢሆን ይመረጣል። እንዲሁ ደግሞ ሲልድ የሆነ ወተር እንዲጠቀሙ ወይም ደግሞ የታሸገ ውሃ እንዲጠቀሙ ይመከራል ማለት ነው። አራተኛ ህጻናት ሲታመሙ ወይም ደግሞ የተለያዩ ችግሮች ሲገጥማቸው ቤት ላይ ሬስት እንዲያደርጉ ማድረግ ያለብን ማለት ነው። ያ ማለት ቤት ላይ ሲያርፉ ብዙ ጊዜ ወደ ሌላ ህጻናት በሽታውን እንዳያስተላልፉ ማድረግ እንችላለን። እንዲሁም ደግሞ የበሽታ የመከላከል ስርዓታቸውን እንዲዳብር እንዲሁም ደግሞ በቀላሉ አቅማቸው እንዳይደክም ሪኢነርጃይዝ እንዲሆኑ ስለሚያደርግ እና ትልቁ ነገር ደግሞ ወደ ሌላ ህጻናት ትራንስሚት እንዳያደርጉ በሽታውን ወደ ሌላ ሰዎች እንዳያስተላልፉ ስለሚያደርግ በሚታመሙበት ጊዜ ህጻናት ቤት ላይ እንዲቆዩ ማድረግ በጣም ተገቢ ነው ማለት ነው። አምስተኛ
ኒውትሪሽን ወይም ደግሞ አመጋገብ ነው። ህጻናትን ባላንስ የሆነ ዴት ወይም ደግሞ ተመጣጣኝ የሆነ የተመጣጠነ ምግብ እንዲመገቡ ማድረግ የበሽታ የመከላከል ስርዓታቸውን ስለሚገነባ በአግባቡ ለተለያዩ ችግሮች እንዳይጠቁ ያደርጋል ማለት ነው። በተለይ ተላላፊ የሆኑ በሽታዎች ብዙ ጊዜ ህጻናት በአግባቡ በደንብ ባላንስ ዴት ያልወሰዱ ከሆነ ለዚህ ችግር ይጠቃሉ፣ ለኢንፌክሽን በተደጋጋሚ ይጠቃሉና የአመጋገብ ስርዓታቸውን ማስተካከል፣ ባላንስ ዴት እንዲጠቀሙ ማድረግ፣ ኒውትሪሽናቸውን ማስተካከል በጣም አስፈላጊ ነው ማለት ነው። በተለይ በፕሮቲን፣ ካርቦሃይድሬት፣ ቅባት፣ ቫይታሚንና ማዕድናትን በአግባቡ እንዲያገኙ ማድረግ አለብን ማለት ነው። ስድስተኛና የመጨረሻው ሌሎች ችግሮች ሲገጥማቸው ወይም ደግሞ ህጻናት የተለያየ ኢንፌክሽን ሲገጥማቸው በደንብ ማከም፣ ኢንፌክሽኑን ትሪት ማድረግ፣ ኤርሊ ትሪት ማድረግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ህጻናት በተደጋጋሚ ለጉንፋን እና ሌሎች ችግሮች ይጋለጣሉ። በዛ ጊዜ ደህና ናቸው ብለን መተው ሳይሆን በስርዓት ትሪት ኢንፌክሽኖችን ትሪት ማድረግ ኮምፕሌክስ እንዲሁም ደግሞ የተለያዩ ውስብስብ የሆኑ የጤና ችግሮች እንዳይገጥማቸው ማድረግ እንችላለን ማለት ነው። ብዙ ጊዜ አንዳንድ ችግሮች በሚገጥማቸው ጊዜ ህጻናትን ይድናሉ እያልን የምንተዋቸው ከሆነ ሴቬሪቱ እየጨመረ በመሄድ በተለይ ደግሞ ለተለያዩ ችግር ይጋለጣሉ፣ ህይወታቸውን እስከ ማጣት ድረስ ሊደርሱ ይችላሉ እና አንዳንድ በሽታ በሚይዝባቸው ጊዜ ቶሎ ትሪት ማድረግ በጣም አሪፍ ነው ማለት ነው። አሁን የጠቀስናቸው ነገሮች ኒሞኒያን በቀላሉ ለመከላከል በተለይ ደግሞ የሳምባ ምች እንደሚታወቀው ጥንቃቄ የሚፈልግ በሽታ ስለሆነ አሁን የጠቀስናቸው 6 ነገሮች መተግበር በጣም አስፈላጊ ነው ማለት ነው። ስለዚህ ህጻናት የሳምባ ምች እንዳይጎበኛቸው እንዳያማቸው የምናደርግባቸው 6 ነገሮችን ነገርኳችሁ። በተለይ ደግሞ ክትባት በአግባቡ እንዲከተቡ ማድረግ፣ የእናታቸውን ጡት እስከ 6 ወር ብቻ እስከ 6 ወር ድረስ ምንም አይነት ሌላ ምግብ ሳንጨምር እንዲጠቀሙ ማድረግ፣ እንዲሁም ደግሞ ከ6 ወር በኋላ ደግሞ ተጨማሪ ምግብ እየበሉ እስከ 2 ዓመት እንዲጠቀሙ ማድረግ አለብን። ንጽህናቸውን በአግባቡ መጠበቅ አለብን። እንዲሁም ደግሞ ሲታመሙና ኢንፌክሽን በሚገጥማቸው ጊዜ ወይም ደግሞ ሲታመሙ ቤት ላይ እንዲቀመጡ እንዲቆዩ ማድረግ አለብን። ሌላው ደግሞ አመጋገባቸውን ማስተካከል በጣም አስፈላጊ ነው ማለት ነው። እነዚህን ነገሮች ወይም ደግሞ እነዚህ 6 ነገሮች የምንተገብር ከሆነ ቶታሊ የሳምባ ምች ማጥፋት ባንችልም አሁን እንዳልነው ተጋላጭነታቸውን በመቀነስ ድግግሞሽ እንዳይገጥማቸው በማድረግ እና ወደ ሆስፒታል የሚሄዳቸውን መጠን በመቀነስ ደረጃ ትልቅ ቫልዩ ስላለው አሁን የጠቀስናቸው ምግቦች በአግባቡ መተግበር በተለይ ደግሞ በካርቦሃይድሬት፣ በፕሮቲን፣ በሌሎችም ቫይታሚኖችን የተቀላቀለ ምግብ ህጻናትን መመገብ እጅግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የህጻናትን የበሽታ የመከላከል ስርዓትን እንዴት ማጎልበት እንችላለን፣ የሳምባ ምችን እንዳይጎበኛቸው እንዴት መከላከል እንችላለን የሚለውን 6 ነገሮችን ለእናንተ ዘርዘር አድርጌ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።